ወደ እስልምና እንገባለን እንዴት ስለ እስልምና በምን አወቅ በምንስ ወደ እስልምና ለመምጣት ወሰንክ ፈርስት ሻሃዳ ያስከበት ዲሲዥን ዛሬ አላድርም ሻሃዳ መያዝ ፈልጋለሁ ያስባለህ ሞመንት እሱን አካተ ትነግረናለህ መልካም ፍቃድ ከሆነ በራስ ፍሎ እኔ ኢንተራፕት ማድረግም መግባትም አይጠበቅብኝም ኢን ጀነራል ማላይም ስለምታውቀው አንተ ትነግረናለህ ግን የረሳው ካለ በመሃል እኔ አስተውሳለሁ መልካም ፍቃድ ከሆነ ሪከርድ ብናረገውና ፖስታው ፖለቲካ ቢሰራበት እንዳስ በእኔ ዩቲዩብ ልሸቂ ነው ወይ ዩቲዩብ አካውንት ዝም ብሎ እንትን ነው አሁን አዲስ የመጀመሪያ ኢንካሚንግ ባንተ ጀምራለሁ ታፕ ሼር ኮፒ ሊንክ አድርጉ የጃቢርን ታሪክ እዚህ ቤት ካልሰማን ስትሉ የነበሩ ሰዎች አትሊስት ወይ ሌላ ሰው ጋር እንዲደርስ ሼር ኮፒ ሊንክ አድርጉና የሰለሙ የጀግኖችን መንገድ ብዙ ቀን እንሰማለን እና ዛሬ አልሰማንም እንዳጋጣሚ እና ኢየሱስ ሆኖብኝ ነው መሰለኝ like I have to hear at least ከጃቢር ሌላ ሰው ቢቀራ አስልሚያችሁ ሁሉ ድጋሚ ታሪክ መስማማ ይመስለኛል በዚህ ሁኔታ እንዴት ሰለማችሁ ለማለት ካለኝ ጉጉት ለሙት ብናጣ next time ስሚዝ እንደምን ጠይቀዋለን ኢንሻአላህ ዛሬ ቆንጆ ሞመንት ያንተንም መስማት ደስ ይለናል ስሚዞ ግን ያው ዛሬ ላይ በጉልበት የወንድማችን ጃቢር ብሎክ በመጨረሻ ቀንም ሊሆን ይችላል you never know የህይወታችሁን መጨረሻ ቀናቶች በምን እንደምታሳልፉት እየጠየቁኝ ያሰብኩ ነበር addicted right ያሆነናል so addicted የሆነ ሰው ሁሉ ጎትተን ማምጣት ነው የቀረ ያጠነክራል የሰለሙ ሰዎችን ታሪክ ሲሰሙ like ከዚህም እንደዚህ አይነት መንገድ መጣለካ like ይሄንን ሃይማኖት ተፈልጎ this much further መሄድ ይቻላል እኛ ቀብጠን ያዝነው ላሉት ሰዎች አጥብቀው እንዲይዙት ላልገባቸው ሰዎች ደግሞ እስልምና ምን ያህል እንደሆነ ውበቱ እንዲያውቁ ወይ ደግሞ ለሌሎቹ እኔም ለካሱ መንገድ ላይ ነኝ ወይ አዲስ መንገድ ላይ ነኝ ወይ ጃቢር መንገድ ላይ እንደዚህ ነበርኩም ስለዚህ እስልምና ነድል ለምን አልሰጠውም የሚያስብል ነገሮችን ስለሚያመጣ በሚል ነው እንደዚህ አይነት ፕሮግራሞችን ምናገናኝ ሼር ኮፒ ሊንክ አድርገን ጃ ስትችል ሬዲ ስትሆን whenever you ready እንቀጥላለን ምንድነው ያልሽኝ አዲስ እንትን ስልክችን ነው ሙሉ ስሜ ብንጠራ እሺ አዲሷችን አዲስዬ አይሆንም አዲሷችን እንዴት ሊሆን ይችላል አዲሷችን እንዴት ነው ስም ከአዲስ ዓለም አዲሷችንም ያሺ ኦኬ አይ ስልኪ ቻርጅ ሊዘጋ ነበርና ቻርጅ ላመጣ ተነስቼ ነበርና ኦኬ ያው obviously አንቺ የምትጠይቂውን ጥያቄ እኔ ራሱ በቃል ይዤዋለሁ እና ብዙ ሰው ራሱ በቃሉ ስለያዘ እንትን ማለት እንጀምራለን thank you ያው እንትን ነው አንድ ነገር ያው በመናገር ኢንሻአላህ አንድ ነገር ምናልባት የሚያስተምር ከሆነ እስቲ እናወራለን ኢንሻአላህ ማለት ነው ያው ብዙን ጊዜ አውርቻለሁ ግን እስቲ አንድ ነገሮችን አዲስ ሰምታችሁ ማታውቁትን ነገር እናወራለን ማለት ነውና ከለታት አንድ ቀን ተነሳውና ላይቭን ከፈትኩት ላይቭ ማለት ነውና ከዛ ከፈትኩና ቁርአን ከፈትኩኝና ከዛ 5 ሰው መምጣት ጀመረ 6 ሰው 7 ሰው 8 ሰው እያለ 200 ሰው ደረሰ ማለት ነው ከዛ ኮሜንት ላይ ሳየው ጃዬ እንዴት ነህ ሰላም አለይኩም ጃዬ እንወዳለን እንደው ጀግናችን ምናም ብቻ ብዙ የሚጻፍ ነገር አለና ከዛ ይሄ ነገር የሆነ ሐሳብ ውስጥ ጭልጥ አድርጎ ወሰደኝና ወደ ቲክቶክ መንደር በመጣውበት ቅጽበት ያው ብዙ ሰዎች እኔነቴን እንቀው አንተኮ ማትረባ ነክ ብለው ለነሱ ስላላጎበደድኩላቸው እነሱ ትክክል ነው ብለው ያሰቡት እርምጃ ላይ አብሬያቸው ስላልተራመድኩ በቃ የሆነ ምናልባት በጣት የሚቆጠሩ ሁለት ሰዎች እኔነቴን እንደኔነት ያክብረው እንደኔነት ወደው እንደኔነት ተቀብሎኝ አብሮኝ የሚኖሩ ሰዎች አሉ ላይፍ ማለት ነውና በተረፈ ሁሉም ሰው የውሸት ነበር ያለው ነገር ማለት ነውና በዛ መሃል በቃ ብቸኝነቴን ነበር መመርጠው ብቸኝነት በቃ የሰው ጥቅም ብዙም አይታየኝም ሰውም ብዙም ሰው አልወድም ሰውም አይወደኝም አያቀኝምና
ከዛ በዚህ ቅጽበት ከምን ወደ ምን እንደመጣ አየሁት ማለት ነውና ከዛ እኔ ቆይ ግን የትኛውን ጥሩ ነገር ሰርቼ ነው የትኛውን መልካም ነገር ሰርቼ ነው ማለት ለዚህ ነገር የሚገባ የትኛውን ትልቅ ነገር አድርጌ ነው እንደዚህ ሆንኩት ብዬ ያሰብኩኝና በጣም ግራ ገባኝ በጣም ማለት ነው ከዛ ወጣው አወረድኩ እንደ ዕውቀት ብዬ ያሰብኩት ዕውቀትም ያን ያህል የለኝም ሰው ወደደም ቢባል ሰው ማገዝ ለሰው መልካም ቢሆን ምናምን ነገር ምንም ያን ያህል የሚገን ነገር የለኝምና ያው እንደምታውቁት አብዛኛው ቲክቶክ ላይ ካሉ ጀሞዎች ጋር በጣም ባውንደር ያለኝ ማንንም ሰው ስለኔ አያውቅም ያው እዛች ላይቭ ላይ ስለፈልፍ ስናወራ ነው እንጂ የሚያቀኝ እንዲህ ስለኔ ራሱ የሆነ ነገር ውዴታ ለመውሰድ ወይ ደግሞ የሆነ ሪስፔክት ራሱ እንትን ለማለት እኔን የሚያውቁ ስለኔ የሚያውቁት ነገር የለም በቃ ወይ ስከራከር ነው የሚያውቁኝ ወይ የሆነ ነገር ሳወራ ወይ ደግሞ እዛ የባጤ ቆጡን ስለፈልፍ ነው የሚያውቁኝና እንዴት ነው ይሄ ነገር ሪሶርሱ ምንድነው እንዴት ነው እንደዚህ ሊሆን ይችላል ብዬ በቃ ማሰብ ማውጣት ማውረድ ጀመርኩኝና ከዛ አንድ ነገር ተዛለኝና ይሄ የክርስቲያን መዝሙር ላይ ያለ ግጥም ነው እሺ ግን በጣም የምወደው ግጥም ስለሆነ ልንገራችሁ ምን አለ መሰላችሁ ሰውየው አምላኩን ሲጠይቅ ታዲያ ምን ልስጥ ምን ሰጥቼ ደስ ላሰኘ ብዬ ስጠይቀው ራስህን ስጠዋለኝ ራስህን አለ እና ምንድነው ሐሳቡ መሰላችሁማ ለአምላክ ምንም ነገር አንስታችሁ ብትሰጡት ሁሉም የሱ ነው ሁሉም ማለት ነው የሱ ያልሆነ ነገር የለም ገባችሁ ግን አምላክን ልትከለክሉት የምትችሉት የሱ በቃ ይሄ ያንተ አይደለም ብላችሁ ልትከለክሉት የምትችሉት ነገር አንድ ነገር ነው እሱንም ራሳችሁን ነው ለአምላክ ደግሞ ልትሰጡት የምትችሉት ነገር ደግሞ ራሳችሁን ነው አምላክን ለራሳችሁ ማለት ለአምላክ ራሳችሁን ስትሰጡት ያ ትልቅ ለአምላክ የምትሰጡት ትልቅ መስዋዕትም ሊሆን ይችላል ትልቅም ስጦታ ሊሆን ይችላል ይሄ ነው እና እንግዲህ እኔ በቻልኩት መጠን ያ ሙሉ ለሙሉ ላይሆን ይችላል ለካ ለአምላክ ራሴን ሰጥቻለሁና አምላክ ደግሞ የሰጠኝን ነገር አየሁት እና ይሄ ሁላ ግርግር ይሄ ሁላ መተረማመስ ለካ አምላክ የሰጠኝ ነው እና አልহামዱሊላህ በጣም እድለኛ ነኝ ወላሂ አንዳንድ ጊዜ አምላክ ያቀፋችሁ አይነት የነካችሁ አይነት ስሜት ይሰማችኋል እኔ በእናንተ ቲክቶክ ላይ ባለ ጀማ ያው እንደዚህ አይነት ስሜት ተሰምቶኛል አምላክ አጠገቤ ያለ አይነት እያየኝ እንደሆነ እየሰማኝ እንደሆነ አይነት ስለኔ እንደሚያስብ ስለኔ እንደሚጨነቅ እንዲሰማኝ አድርጎኛል ወላሂ ነው የምላችሁና አልহামዱሊላህና ሁላችንንም እንግዲህ አላህ እንደዚህ አይነት ስሜት እንዲሰማን ያርገን እያየን እንደሆነ እየተመለከተን እንደሆነ ስንጨነቅ አብሮን እንደሚጨነቅ ስናስብ አብሮን እንደሚያስብ የኛ ነገር እንደሚገደው ያ ስሜት እንዲሰማን ያርጉነት እዚህ ላይ የሚሰማው ሰላም እንዳይመስላችሁ ምንም በቃ አትጨነቁ ማለት ነውና እንደዚህ አይነት ስሜት ይሰማችሁ በቃ ነው የምላችሁ እኔ እንጃ ማለት ተገብቶኝ አይደል ቦቴም ሆኖ አይደል ግን በቃ አላህ ሲሰጥ አይነ ይለው አላህ ሲሰጥ ነው በቃ በጣም ነው የሚገርመው ማለት ነውና አንዳንድ ጊዜ ራሱ ላይክ ጀሞ በሰጠኝ ነገር ምን እላለሁ መሰልሽ እንደው የሆነ ቀን አንድ ቀን ፐርሰናሊቲን ስለኔ ትክክለኛውን ነገር አውቀው ተሸውደናል ይሉኛል እላለሁ ሁላ ማለት ግን አልহামዱሊላህ አላህ ሲሰጠኝ ነው ምን አላህ የሰጠኝ ነገር ነው እናንተ ለኔ አላህን የሰጠኝና እናንተን ደግሞ የሚያኮራችሁ አላህ እናንተን ለሰው ስጦታ ብሎ ሰጥቷቸዋል እናንተ ያላህ ስጦታ ናችሁ ገባችሁ ለእናንተ የተሰጣችሁኝ ካለ እና አላህ እኔን ለሆነ ሰው ስጦታ አድርጎ ሲሰጥ ራሱ እኮ ሲገርም ማለት ስጦታ መታጨት ራሱ ማለት ነው ሁለት ነገር ነው አንደኛ የተሰጠኝ ነገር አለ ሁለተኛ ነገር ደግሞ እናንተ ተሰጣችኋል ለሆነ ነገር ታጭታችሁ ያንን ነገር ዲዘርቭ ታረጋላችሁ ብሎ እናንተን አላህ አንስቷችሁ ለሰው ስጦታ ሲሰጣችሁ አስቧችሁ አላህ የሚጠቀምባችሁ ስትሆኑ አላህ የሚገለገልባችሁ ስትሆኑ በአንድም በሌላ ማለት ነው ከዚህ በላይ ምንም ያኮራ ነገር አለ በጣም እኮ ነው የሚገርመው ያላህ ስራ እና ስጦታ ሲሰጣችሁ ብቻ ሳይሆን እናንተ ራሱ ለሰው ስትሰጡ እኔ እንጃ አላህ በእናንተ ሲተማመን እነሱን ብሰጠው ይበቃዋል ብሎ አስቦ እናንተ በቅታችኋል በቃ ስጦታ ለሞንና ላይክ አላህ ይጠብቀን ሁላችንንምና አላህ እንግዲህ በጀነት ተገናኝተን ኢንሻአላህ
ድምጼን ሰምታችሁት አንተ ጃነካ በድምጽን ያወቅ ነው በድምጽ የምንተዋወቅበት ያድርግልን ማለት ነው። እና አልহামዱሊላህ አሁንም ማለት ነው አልহামዱሊላህ እንግዲህ በጣም የምወደው ቃል አልহামዱሊላህ እውነት አልহামዱሊላህ ለሁሉም ነገር ለተጨነቅንባቸው ላዘንባቸው ላጣናቸው ላገኘንባቸው በተጨነቀን በተቸገረን በተከፋን ጊዜ ከጎናችን በሐሳብ በዱዓ በሁሉም ነገር አብሮን ስለነበሩ ስለ ሁሉም ነገር አልহামዱሊላህ አልহামዱሊላህ ማለት ነውና ትንሽ ሴንሲቲቭ የሚያደርገኝ ይሁን ከአምላክ ያለው ነገር አልহামዱሊላህ እና አላህ እንግዲህ እንትን ያድርገ እንዳልለወጥ ያድርገኝ በማገኘው ነገር ትቢተኛ እንዳልሆነ ያድርገኝ አላህ ማለት ነው። እና በቃ ከዚህ በላይ ሁላችንንም ከፍ ያድርገንና አላህ በዚህኛው በጣም ስጦታ እንደሰጠኝ እኔ ደግሞ ለብዙዎች እንደሰጥ አላህ ይርዳኝ ለብዙዎች እንደሰጥ ማለት ነውና አልহামዱሊላህ አሁንም ማለት ነውና እስቲ ጃማን ነው ምንድነው ከየት ወዴት ነው ምናምን እንደዚህ አይነት ነገር ውስጥ እንዴት ገባ ወጣ የሚለው ነገር የተወሰነ ነገር እናወራለን። አልহামዱሊላህና እኔ የአዲስ አበባ ልጅ ነው አዲስ አበባ ነው ተወልጄ ያደኩት ያው እኔ በቤተሰብ እናቴ ብቻ ነው ያሳደገችን ከቤተሰቦቻችን ጋር አይ ቲንክ አባታችን ጥሩ አባት አልነበረምና እናቴ በጥሩ እናትና በመጥፎ አባት ከሚያድጉ ልጆቼ በባዶ እጇ አይ ልጆችን ብቻዬን አሳድጋለሁ በጥሩ እጅ ማደግ አለባቸው ብላ ያው እንግዲህ ተነስታኔና ይሄ ብለውና ብሎ የጀመረው በዚህ ነውና እናቴን አሁን ባሳያችሁ ቅድመ አያቴ ነው መመስለው በጣም አርጅታ ማለት ነውና ያው የሷ ውበት የሚታየው እኛ ላይ ነው ውበቷ ማለት ነውና ያው በጣም ዋጋ ከፍላለች በጣም ማለት ነውና አንድ ነው ፈጣሪኔ እንደነካኝ እንደሚያየኝ አጠገቤ እንደሆነ የተሰማኝ የዚች እናቴን ውለታ እንድሸመጥጥ አላረገኝም ዱርዬ አላደረገኝም ያው ትንሽ ዱርዬ ነበርኩኝ ግን ብዙም እንትን ሳልል ነው የተመለስኩት ወዲዮን ማለት ነውና ያው ትምህርት ቤት ጎበዝ ተማሪ ነበርኩኝ በጣም ማለት አሪፍ ተማሪ ነበርኩኝና አይ ቲንክ 97 ዓመተ ምህረት ላይ ብጥብጥ ነበር ምርጫና እዛ ምርጫ ላይ ሙሉ ክፍላችን እንዲደግም ተደርጓል ትምህርት ቤት ማለት ነውና ያ በጣም ሞራሊን የነካው ነገር ነው በጊዜው ማለት ነው በጣም ሞራሊን የነካው በቃ ትምህርት እንድጠላ ያደረገኝ ጊዜ ነውና አይ ቲንክ ትምህርት ቤት ቀየርኩኝ ምክንያቱም ጓደኞቼ ከኔ አንድ ከፍ ብሎ እኔ ደግሞ ከነሱ አንድ ዝቅ ብዬ መማር በጣም በቃ ይሄ የሞራል ኪሳራን ያደረሰብኝ ካለው ነገር አንፃር ማለት ነውና ያው ትምህርት ቤት ቀየርኩ ትምህርት ቤት ስቀየር የቀየርኩት ትምህርት ቤት ጥሩ አልነበረም በጣም ዱርዬ ሆንኩኝ በጣም ማለት ነውና ዱርዬ ነበርኩኝ በጣም በቃ ዱርዬ ሆንኩኝ በጣም ከማይሆኑ ሰዎች ጋር ገጠምኩ እና ትዝ ይለኛል የመጀመሪያ ቀን ወላጅ አምጣ ተብዬ እንዴት እንደደነገጥኩና በቃ መፎረፍ ተጀመረ በቃ መፍታታት ተጀመረ ማለት ነው ከዛ እንደዛ እየተባለ ያው በቃ ከመጥፎ ልጆች ጋር ገጠምኩኝ ማለት ነው ግን የሚገርማችሁ ነገር ዱርዬም ብሆን ቤተክርስቲያን እሄዳለሁ የሚገርመኝ ነገር ማለት እንትን ከሰኞ እስከ አርብ ከ11 ሰዓት በኋላ ጉባኤ አለ ጉባኤ እንሰበሰባለን ጉባኤ እንሰማለን ምናምን ሰንበት ትምህርት ቤት ደግሞ ቅዳሜ ከ7 ሰዓት እስከ 10 ሰዓት ድረስ እንማራለን እሁድ ጠዋት ቅዳሴ ነው በተረፈ በቃ እኛ ሰፈር ያለው ያደኩበት አካባቢ ቤተክርስቲያን የሚሄድ ከፍተኛ ፉክክር አለ ሄዶ የመዘመር ነጠላ የመልበስ ምናምን ነገር እነዚህ ፉክክሮች አሉና ብቻ እርስ በርስ የምንሸዋወድበት አይነት ነገር ነው ጥሩ ክርስቲያንም ነን ጥሩም ክርስቲያን አይደለንም ማለት ነውና በቃ እንዲህ የተባለ መጣ ከዛ 10ኛ ክፍል ውጤት አልመጣልኝም እንዳጋጣሚ ያው በጣም ደሞ እሱ ደሞ የሚያናድድ ተስፋም ትዝ ይለኛል አይ ቲንክ ከኔ የሰራው ልጅ አልፏል መሰለኝ ከኔ የሰራው ልጅ አልፏልና ያው በጣም አዘንኩኝ ኮተቤ ነው ቀጥታ የሄድኩት ፊዚክስ ጎበዝ ነበርኩኝና ፊዚክስ አስተማሪ ለምን አልሆነም ብዬ
ከዛ እዛ ሄድኩኝና የመግቢያ ፈተና ኢንትራንስ ኤግዛም ወሰድኩና አለፍኩኝና ብዙ ሰው ነበር የተመዘገበው የተወሰነ ሰው ነው ያለፍነው እኔም አንዱ ነበርኩ ካለፍኩት ውስጥና አይ ቲንክ ከመዝገባ ቀን በፊት ምን እንደሚያስፈልጋችሁ በምን አይነት ሁኔታ መማር እንዳለባችሁ ኦሪንቴሽን አለ ተብለን ሄደን ማለት ነው እና ሄድኩኝና እዛ አየሁት ራሴንና ሳየው በቃ ትክክለኛ ቦታ እንዳልሆንኩ ያው ራሴን እየገደብኩት እንደሆነ አይነት ስሜት ተሰማኝና ያው ቦታ አይደለም ብያሰብኩኝና ፐርሰናሊ እኔ አርቲስት ነኝ ስዕል ስላለው ጽሁፍ ጽፋለሁ ፐርሰናሊ ማለት ነው አባቴ ሰዓሊ ነው ቀራጺ ነው ሙዚቀኛ ነውና ፊደል ካስትሮ ተደሞበት የሸለሙ አባት ነው ያለኛው በጣም የሚገርም እኔ ስለሱ ሳስብ በጣም በቃ የባከነ ሰው ነው ያው እኔ ትዝ ይለኛል የመጨረሻ የሞት ጊዜዎቹ ላይ አይ ቲንክ ይሄንን የነገርኩትና ይሄን የመሰለ አባት ሆኖ እኛን የመሰለ ደሞ ልጅ ኖረ ነው ያው ጥሩ የሆነ ግንኙነት ቢኖረን ኖሮ ያው ጥሩ የሆነ ፋሚሊ ይፈጠር ነበር ግን አምላክ ህይወትን እንዴት ላርገል ይሄን ሁላ ህልም እንደሆነ እርሰውና ቢለኝ አይ እኔ ከናቴ ጋር ደገመኝ ያሳልፍኳት ህይወት ናት እኔ ደስ የምትለኝ ብዬ ነው መመለስለት እና በቃ ስዕል ስላለው ሙዚቃ በጣም ነው የምወደው በጣም ሙዚቃ በጣም ነው የምወደው በጣም ማለት ነውና እኛ ቤት ከእህትና ከወንድሞቼ እኔ ይለያሉና እንደውም ልጅ እያለሁ ያበሽቁኛል አንተኮ ተጠለ ነው የመጣው እንጂ ከኛ ጋር ምንም አይመስልም መልኬ እነሱን አይመስል ተግባሪ እነሱን አይመስል ምናም በቃ ዱርዬ ወዘኔ ነበርኩኝና በቃ እንደዛ እየተባለ ከኮተቤ ቦታ አይደለም ብዬ ተመለስኩኝ ከዛ አይ ቲንክ የሙያ ትምህርት ገቦና ቢልዲንግ ኮንስትራክሽን አድቫንስ ዲግሪ ጨረስኩኝና ትልቁ ጆርኒ የመገመጣው በቃ ኮሌጅ በመማርበት ጊዜ ነው ኮሌጅ በመማርበት ጊዜ የአይደንቲቲ ጥያቄ ይመጣል እንግዲህ አንድ ሰው ወይም ይሸወደው ወይም አይሸወደው እዚህ ፖይንት ላይ ላይክ ምን አይነት ሰው ነኝ ምንድነው ደስ የሚለኝ እኔ ማን ነኝ ስለኔ ሰው ቢጠይቀኝ እኔ ማን ነኝ ነው ምለው የሚል ጥያቄ ማለት ነውና እቺን ጥያቄ ትንሽ የጀመርኳ 9ኛ እና 10ኛ ክፍል ስማር አንድ ሙስሊም ጓደኛ ነበርኝና ይጠይቀኛል ስለ ክርስትና ኢየሱስ ክርስቶስ ተሰቅሏል አለኝ አልኩት ታዲያ የሰቀሉት ሰዎች እኮ ያንተ ሁለተኛ ላይክ ሁለታን ይሰሩልን ባለውለታቸው ላይክ ባለውለታክ ናቸው እና ለምንድን ነው የምትነቅፋቸው ምናምን ነገር ይለኛልና እነዚህ ጥያቄዎች ትንሽ ያንገዳግዱኝ ነበር እና ያልኩኝ ምናምን ትንሽ ራስታ ምናምን ሙድ ይመቸኛል ራስታ ጓደኞች አሉኝ የሚያጨሱ የሚጠጡ ምናምን ብዙ ጓደኞች አሉኝና አይ ቲንክ ያው መጠጣት ላይ ነበርኩበት መጨፈር ምናምን ያው ማጨስ ውስጥ ብዙም የለውበትም ያጫትም ቅም ያላቅም አይ ቲንክ እንደዚህ በጣም የሰመጠ ዱርዬነት ውስጥ አልገቡም ነበርና ያ ብቻ እንዳጋጣሚ ሆኜ ሱስ ውስጥም ቢሆን ጥሩ ያገኙአቸው ልባቸው በጣም ንጹህ የሆኑ ማቃቸው ራስቶች አሉ በጣም የሚገርሙ እና ይሄ ራሶሎጂ የሚባል መጽሐፍ አለ የራስታ ፍልስፍና ምናምን ብዙ እነሱ መጽሐፎች ለማንበብ ሞከርኩኝ ጥበብን ከጲላጦስ ዘ ሰክሪት የሚባሉ ዶክመንተሪ ደግሞ ኒው ወርልድ ኦርደር ምናምን እነሱ ነገሮች ምናምን ትንሽ ነካክቼ ነበር እስከ 10ኛ ክፍልና ትንሽ እንደ ፈላስፋ ያረገኝ ነበርና ኮሌጅ ስመጣ ያው በቃ የአይደንቲቲ ጥያቄ መጣ እኔ ማን ነኝ ምንድነኝ ምናምን የሚባል ነገርና በቃ የሆነ ፓሽንም ስላለኝ የሆነ የራሴን ፊሎሶፊ ነገር ምናምን መፍጠር ጀመርኩኝና አለኝ አክቹሊ ግን አልነግራችሁም እሱ ምናልባት ኢንሻአላህ ወደፊት እንግዲህ ካወቃችሁኝ በዛ ስመጣ እንግዲህ ይሄ እኮ ጃቢር ነው ትሉ ይሆናል ኢንሻአላህ ነው በትንሹ ከላይ ልንገራችሁማ የሰው ልጅ እዚህ ምድር ላይ ሲኖር ያው ፍልስፍናው ነው የምነግራችሁ እንትን እንዳትሉና ሞገድ አለውና ከዛ ሞገድ ጋር ላይክ ኮንታክት ማድረግ አለበትና ያ ሞገድ ደግሞ ቀጥታ ወደ ጀነት ጋይድ የሚያደርጋችሁ ሞገድ ነው እና አንድ ቀጥተኛ መንገድ ልትወስዱ ትችላላችሁ ከዛ ተባለ በቃ ፍልስፍና ተጀመረ መጽሐፍ መነበብ ተጀመረ ክርስትና ላይ ጥያቄ መነሳት ተጀመረ ምናምን በቃ ያው ብዙ ጊዜ ነገራችሁ ስለማቅ እሱ ላይ ብዙም አላላችሁምና ያው ጀነራሊ ሰነግራችሁ አንድ ሰው ጥሩ ክርስቲያን መሆን ቢፈልግ ወደ ክርስትና ጠለቅ ብሎ አይገባ በቃ ቅዳሴው ላይ ነጠላው ላይ እጣኑ ላይ ዝማሬው ላይ ቢያተኩር አሪፍ ነው ግን ወደ ውስጥ ከገባችሁ ክርስትና ጠልዞ ነው የሚያስወጣችሁ ጠልዝ አርጉ ነው የሚያስወጣችሁ
እና በቃ ከወጣው በኋላ በጣም ከባድ ነበር ከክርስትና ከወጣው በኋላ ማለት ነው እንደ አይደንቲቲ የላችሁም ከሰው ጋር አትግባቡም ፓሽን የላችሁም አብራችሁ ሴሌብሬት ምታኔ ጥምቀት በጣም ነበር የምዘምረው ጥምቀት አቆምኩኝ ማክበር መስቀል ማቆም አከበርኩ በዓል ደስ አይለኝም በዓል ከቤተሰብ ጋር ጭቅጭቅ ነው በዓል በመጣ ጊዜ እኔ መሄድ አልፈልግም ማክበር አልወድም በቃ እንደዚህ አልወድም ብቻዬን ነው እንትን ማልኩት ማለት ነውና ከዛ በኋላ ስለ እስልምና ጓደኛ ያስተምረኝ ነበርና አላህን በጣም ወዶ ነበር ስለ አላህ ያለው ሳቢ ደስ ይለኝ ነበር ግን ነብዩ መሐመድን ለመቀበል በቃ ባንዴ ነው በቃ ተስፋ ቆርጬ ራሱ የተወኩት ማለት ነውና አይ ቲንክ ወደ 6 አመት ምናምን ያለ ሃይማኖት ቆይቻለሁ ግን አንድ ማደርገው ነገር ነበር ኢየሱስ ክርስቶስን በጣም ነው ሞዱ በጣም ማለት ነው በጣም እስቲ ነው በጣም ነው ሞዱ በጣም ለኔ የሚለይብኝ ሰው ነው ምክንያቱም ህይወቴ ላይ በጣም ከመጥፎ ነገሮች እንድከለከል በጣም ጋይድ ያደረገኝ ሰው ነው በጣም ማለት ነውና ትህትናን ለሰው ማዘንን ለሰው መልካም መሆንን ህይወትን ከዓለም ተሻግሮ በመመልከት ማለት ዓለም አለ ሞት የሚባል ነገር አለና አንድ ሰው ከሞት ተሻግሮ ከሞት ከፍ ብሎ ዓለምን ማየት ቢሞክር በቃ ዓለም ትደክማለች ዓለም ጠፊናት በቃ ታዩነ ዓለም ላይ እንትን ነው አሁን ለምሳሌ እኔ ከሞትኩኝ አዲስ ዓለም ኖርች አልኖርች እኔ ምን ይሰራልኛል እናንተ ኖራችሁ አልኖራችሁ ምንም ጥቅም የለውም ቤተሰቦቼ ስራዬ ገንዘቤ ሁሉ ነገር ምንም አይሰራም ሰው የሁሉም ነገር ቁልፍ ባለቤት እኛ ነን ማለት ነው ስለዚህ እኛ ስንኖር ነው ሁሉም ነገር ዋጋ የሚኖረው ነው አሁን ከሌለው አዲስ ምንም ዋጋ የላትም ለኔ ምንም የሆነ ከአንድ ከተቀመጠ ዝም ብሎ ነገር ያልተሻለችም የተሻለችም ልትሆን ትችላለች ግን ለኔ ዳዝና ሜክ ሴንስ እሷ ዋጋ ሊኖራትም ላይኖራትም የሚችለው እኔ እዚህ ጋር ስኖር ብቻ ነው እኔ ከሌለው ማንንም የለም በቃ ሁሉም ነገር ትርፍ ነገር ነው ባዶ ሜዳ ዓለም ብትበጠበጥ በጦርነት ብትታመስ ለኔ ለውጥ የለውም ስለዚህ ለኔ ለውጥ የሚኖረው እኔ ስኖር ብቻ ነው ማለት ነው ሶ የዚህ ዓለም ቁልፉ ባለቤት እኔ ነኝ ማለት ነው እኔ ከሌለው የለውም አንተም ነህ አንቺም ነሽ አንተ ከሌለክ በቃ ዓለም ምን ቢቆሽሽ ቢዝረከረክ ዳዝና ሚክስ ምንም አንቺም ብትሆኚ ከሌለሽ ምንም በቃ ባዶ ነው ምንም የተለየ ነገር የለውም ማለት ነውና ያው ያንን ነገር ረዳ ነበርና ከዛ ነገር ዘልዬ ያው ህይወትን ለማየት ሞክራለሁና ከዛ በአጠቃላይ ማለት ነው አዘይንዶ በዘዲ እናንተ ጋር የሚቀረው የሰራችሁ ስራ ሰዎች ላይ የሰራችሁ ስራ ሰዎች ላይ ያደረጋችሁ ድርጊት ከአምላካችሁ ጋር የተሳሰባችሁት ነገር ነው መጨረሻ እናንተ መሃል ላይ በቃ ይዛችሁ ተሸክማችሁት የምትሄዱት ማለት ነውና ያንን ነገር አስብ ነበር በጣም ማለት ነውና አይ ቲንክ ይሄን 6 አመት ለእንደሱ ነገሮች ግባት የሆኑኝን ነገር እየሰበሰብኩ ነበርና ከነዚህ ውስጥ ኢዮብ መኮንን በጣም ብዙ ነገር የተማርኩበት ሰው ነው በጣም የሚገርም ሰው ማለት ነው ያው በዚህ ተገነባ በዚህ መጣ ተመጣ ምናምን ነገርና እስካሁን የነገርኳችሁ ሰዎች ቁጠሩ በደም ስሙኝ ኢዮብ መኮንን ጆን ኤፍ ኬኔዲ አብርሃም ሊንከን ቶማስ ሳንካራ ቦብ ማርሊ ቱፓክ ሻኩር ሌላ ደግሞ ብሩስ ሊ ሌላ ደግሞ አብርሃም ሊንከን ሌላ ደግሞ ሌላ አረጠፉብኝ አጼ ቴዎድሮስ አሉ ብቻ እነዚህ ሰዎች ማለት በጣም የምወዳቸው ለምን እንደሆነ ልንገራችሁ በዓለም ላይ ማለት ነው እውነትን ስለያዙ በግፍ የተገደሉ ሰዎች ናቸው በቃ ዓለምን ራያቸውን ስንቃቸውን ከሞት በላይ ስላሰቡት በሞት ላይ የተጫወቱ ነው ህይወታቸውን ሲኖሩ የነበሩት ሐቅን ስለያዙ ተገደሉ ያ በቃ ጠፉ እዚች ዓለም ላይ ሐቅን ይዛችሁ ለመቀጠል አችሉ ብዙ ሰዎች አሉ እንደዚህ እንትንምላቸው ማለት ነውና ሐቅን ይዤ ተደብቄ መኖር እንዳለብኝ ወሰንኩና ያው በቃ በዛ መንገድ ነው ሄድኩት ተደብቄ ነው ኑሮዬና አንድ አጋጣሚ ከአንድ ልጅ ጋር ጓደኛ ሆነንና እሷ ክርስቲያን ነበረች ያው ማልኮም ኤክስ አሉ አረ ማርቲን ሉተር ኪንግ አታስተውሱኝ አሉና ማርከስ ጋርቪው በጣም ብዙ ናቸው አሉ እና ያ ነገር አለና ከዛ
ያው በሆነ አጋጣሚ ክርስቲያን መሆን አለብኝ የሚለው ነገር መጣ። የተለያዩ ክርስትና ለማጥናት የሄድኩባቸው መንገዶች አሉ፣ ሩቅ መንገድ ይቻሉና ፋይናሊ ግን የወሰንኩት ወደ ቲክቶክ መምጣት ነበር ክርስትና ለመጠየቅ። ያው ክርስትናን ስጠይቅ ታቁኛላችሁ፣ ያው ብዙ አጨብጫቢ ነበረኝ ከስር እና ተባለ እንግዲህ አላህ ፈቀደና እስልምናን ተቀበልኩኝ። እስልምናን ከመቀበሌም በፊት እስካሁንም ድረስ በጣም ብዙ ሰዎች ጎን ያሉ የሆነ 1-2 ቀን 3 ቀን ራሱ ሳይመቸኝ ብቀር ላይክ ጃቢር የት ነው ሄደው ጃቢር ጠፋኩ ምናምን ነገር ከዛ ዝም ብዬ መጥቼ ማንም ሰው ያው ጋዳፊ ያው እንትና ሳዳም ሁሴን ኦሳማ ቢንላዲን እንደዚህ አታስተውሱኝና ቼኩቬራ አሉ ብዙ ናቸው እና እንደ ዝም ብዬ የሆነ 2 ቀን ምናምን እስቲ እንዴት ነው ምን አለ ቲክቶክ ላይ ብዬ ስመጣ እርግጠኛ ነኝ ልንገራችሁ 3 ኮሜንት ያለው ጃቢር የጠፍቶ ነው ጃቢር ከዛ እኔ ገርመኛል ምንድነው ይሄ ነገር እንዴት ነው እኔማ ይሁን የዘለለኝ ነገር አለ ምናምን እላለሁና በቃ ከዚህ አንስቶ አላህ እዚህ ስላደረሰኝ እንግዲህ እኔ ምንም ማለት አይቻልም ፊደል ካስትሮ ምንም ማለት አይቻልም በጣም ነው የሚከብደው በጣም ማለት ነው በጣም ነው የሚከብደውና አላህ ሲሰጣችሁ እንግዲህ አይን የለውምና ምንድነው ያው ብዙም አላረዘምኩትም አጭር ነው ያደረኩት ፋይናሊ እንደዚህ ሆነ ሰላም ያው አብዛኛውን ነገር ስለምታውቋቸው ነገሮች አልነገርኳችሁም የመደጋገምም እንዳይሆን ማለት ነውና ፋይናሊ ምንድነው አለ አንድ ቀን አላህ በእናንተ ህይወት መንቀሳቀስ የሚጀምርበት አላህ ሁሉን ነገር በህይወታችሁ ቦታ የሚያስይዝበትና እሱ ቀን አለ እና እሱ ቀን እስኪመጣ ድረስ ታገሱ አታጉረምርሙ ተደበቁ በቃ በጽናት ውስጥ እንትን በሉ ያማል ሊሆን የምፈልጉትን ነገር ስጣጡ ይሆነ አሎፔን ግን ቢሆንም ኢንሻአላህ በቃ የተሻለው ይመጣል ይያልን እንጠብቅ አላህ የሆነ ቀን ሲመጣ እናንተ ራሱ መቆጣጠር ያቀታችኋል እና እስቲ አዲስ አንድ ሐዲስ ላስተውስሽ ይሄ ሐዲስ ማቀው መች መሰለሽ ያኔ ሳልሰለም 9ኛ ክፍል የተነገረኝ ሐዲስ ነውና ሴትየዋ ያለችውን ነገር እንትን ትሉኛላችሁ ሴትየዋ ትራባለች ነው በደም አላስታውሰውም ማውን ትራብና አላህን ትለምነዋለች ነው አሉ ከዛ አይ ቲንክ ከቤት ውስጥ ስንዴ ነው የሚወጣው አሉ እንዲ ስንዴው ወጥቶ እና ስንዴውን የሆነ ነገር ብላ ታስቆማለችና ቃሉ ምን እንደሆነ አረሳውት እና ምን እንደተባለ ታቀልሽ ሰማ ያንን ቃል ብላ ይሄን ስንዴ ባታስቆመው ዓለምን ይሞላ ነበር ብሎ ተናገሩ ማለት አላህ ርዝቁ ያላህ ሰጪነት ምናምን ትልቅነቱን የነገረኝ ነው የፋዘሪ ጓደኛ ነው እንደዚህ ታሪክ ትዝ ይለኛልና ይሄንን ለምንድነው ማንሳት የፈለኩት አላህ በህይወታችሁ ላይክ ለናንተ መስጠት ሲፈልጋችሁ የእንትና አይደለም ዛህሩ ያጋር አይደለም ይሄ ስንዴ ነው እህል ነው ትዝ ይለኛል አስታውሰዋለሁና ያው የአላህን ርዝቅ ለማየት ነውና አይ ቲንክ ሱብሃንአላህ ብላ የሆነ ነገር ብላ አስቆመችው ነው እሱን ባትለው ኖሮ አለ ዓለምን ሞልቶ ዓለም በዛ ነገር ታፍኖ ይሞት ነበር አይነት ነገር ነግሮኛልና ይሄንን ሐዲስ አስተውሳለሁና እና ይገርመኛልና አንዳንድ ጊዜ የአላህን ርዝቅ የአላህን በረከት ሳትዘጋጁ አላህ ሲሰጣችሁ አንዳንዶቹ በትንሹ ይጠግቡና እንትን ይላሉ ትቢተኛ ይሆናሉ የአላህን ውለታ ይረሳሉና አላህ ቀን አለው ያ ቀን እስኪመጣ ድረስ ታገሱ ገባችሁ አይደል አላህ ለእናንተ የሚሰጣችሁ ነገር ትልቁ ነገር ጀነት ነው ህይወት እስኪያመጣ ለእናንተ መስጠት በቃ ያ የሚጀምርበት ቀን አለ ትክክለኛ ቀን የሚለው ማለት ነው ልክ በህይወታችሁ ሁሉም ነገር መስተካከል የሚጀምርበት ጊዜ አለና ያ ቀን እስኪመጣ ያ ጊዜ እስኪመጣ ድረስ መታገስ አለባችሁ መጠበቅ መታገስ አለማጉረምረም በአላህ ላይ ተስፋ አለመቁረጥ እና ይሄንን ነገር ነው እኔ በህይወት የተማርኩት በተረፈ ግን በዚህ አጋጣሚ ያው የኔን ኪነሶች የኔን ጥፋቶች እየሸፈናችሁ አይ የጃቢር እኮ ከዛ ነገር ይልቅ ይሄኛው ነገሩ ይበልጣል እያላችሁ የኔን እንክርዳድ ወይ ምን ጉድፎችን እያያችሁ ሳይሆን እንትን እያደረጋችሁ በቃ የኔን ጥሩ የጃቢርን ጥሩ ነገር እያያችሁ
ሳጠፋ በቃ መታችሁም ትመክሩኛላችሁ በስቴል የሆነ የሚደብርም ነገር ሳረግ በቃ እንትን ይያላችሁ እና እኔ እንጃ አስበሽዋል አዲስ ሙስሊም አንድ ሙስሊም ጆሮን ተወስቶ አፍንጫውም ላይ እንትን ኖሮት ድሬድ ኖሮት ምናምን እንደፈለገ ይሆነ ማለት ላይ የኔ ፕሮፋይል እሱ ነው ሪፕሬዘንት የሚያደርገውና ከሞን ከነዛ ነገር ተቀብለውኛል የሚገርምሽ ማን ላይክ የተወሰነ ሰው አይ ሙስሊም እንዲያደርግም ምናምን ነገር ይባል የሚሉኝ ሰዎች አሉ ግን እነሱ ጸጉርህን ለምን አትቆር አሁን ኮሜንት ላይ አንዳንድ ጊዜ ምን ያስቀኛል መሰልሽ ይመጡና አራ ይሄ የሙስሊም አደብ አይደለም ጸጉርህን ለምን አትቆረጥም ሲልኝ የሚጨቃጨቁልኝ ሰዎች ምን አገባክ መብቱ ነው አላህን ተበቃ ሲወራረዱ የሆነ ሰው እና ታስቡት እና ይሄን ሁላ ነገር የኔን እንከን የኔን ጉድፍ የኔ ያልሆነ ያልተገባ ነገር ሲሆን ከዛሃራ በስተቀር ሌሎቹ ባላየነውላሽ ዛሃራ በጠረዋ ነው የምትልሽ አሰማሽ እና በስማአብ ስለራሱ አረፍ በል ይሄንን በልብላ የሆነ ነገር እንደ ሻሃዳ የሚመስል ነገር ታስብለኝና አትበልከውን ባላትልኛለችና ሌሎቹ ግን በቃ እንዴት ልበላችሁ በቃ ያንዳንዱን ነገር እኔ እንጃ እኔ ምንም ቃል የለኝም ወላሂ ነው የምላችሁ ማለት ነውና ምንም ቃል የለኝም ለእናንተና ሁላችሁንም በጣም ነው ማመሰግናችሁ በጣም ነው የምወዳችሁ ሁላችሁንም ማለት ነው እኔ ለእናንተ በቃ በጣም ደስ ሲላችሁ ችግራችሁን መታችሁ እንትን ብላችሁኝ አማክራችሁኝ ሲፈታላችሁ የሆነ ነገር እስቲ ዛሬ ምከረን የሚሏት የሆነች አንድ ሾካካ አካውንት አለች በቃ ተመጣና እስቲ ዛሬ ምከረን ይሉኛልና ያው እኔ አይመጥ ትልቅ ሰው ሆኜ አይደለም የሆነ የሚረባም ነገር አውርቼ አይደለምና አይ ቲንክ የሆነ ወይ ያሳስቃል ምናምን መሰለኝና ልክ ያንን ነገር ሳወራቸው ያው ሙሉ ለሙሉም ባይሆን የተወሰነ ነገር ይጠቁማቸዋልና በዛ መልኩ እናንተ ላይ እኔ በመልካምነት ስለተወጣ አም ፕራውድ ባይዘው እና ቢሆንልኝ ወላሂ ነው የምላችሁ ማለት ቢሆንልኝ 3000 4000 5000 ሆኜ ለሁላችሁም አንዳንድ ወንድም በሆንኳችሁ ወይ ደግሞ ባለም ወይ አባትም በሆንኳችሁ ቢቻል ማለት ነው መጠቀም ከሆንኩኝ ማለት ነው እማስፈልግ ከሆነ በቃ በዚህን ያህል ደረጃ እንትን ብላችሁ ምን ያህል በታደልኩ ነበር ምን ያህል ማለት ነውና አይ ዶንት ኖ ምን እንደምል አላውቅም እና ያው እኔ ህይወት ላይ ዝም ብላችሁ አይደላችሁ እናንተ ሁላችሁም ዝም ብላችሁ አይደላችሁ ህይወት ላይ ትልቅ ቦታ አላችሁ በጣም ትልቅ ቦታ ማለት ነው አብዛኛውን ጊዜ ቲክቶክ ላይ ነው ማሳልፈው አሁን እኔ እንዲ ብዬ ትልቅ እንዲያሳልፍኩ ብዬ አንድ ከባድ ሰው መጣ አይ ሐሚዶ ሐሚዶ ያልኩሽ ልጅ ራስታይቺ ምናምን ነገር ኢንስፓየር ሆንኩ ያልኳችሁ ልጅ አለና ይነገራችኋል እኮ እናስገባዋለንና በቃ ምን ልበላችሁ በቃ ደስ ይላል በቃ እኔ ሙልቅቅ ነው ያረጋችሁኝ እኔን ማለት ነው ሙልቅቅ ማለት ነው ሙልቅቅ የሙላቀቅም እኮ አይነታል በቃ ቅብጥን ያረጋችሁኝ ማለት ነው እኔ የተናገሩኝ ከመሰላችሁ ሄዳችሁ እንበለው እንጠጣው እንፍለጠው ነው የምትሉት ማለት ነውና እኔ ደጀን ሁላ አለኝ ደጀን ማለት ነውና ጃቢር የሆነ ነገር ሆነ ቢባል ግልብጥ ብሎ የሚመጣ ህዝብ ማለት ነው እኔ ደግሞ አላቃቸውም ብዙዎቹን እኮ አሉ ማቃቸው የተወሰኑት ግን አብዛኞቹ እና እኔ እንጃ ማለት like you have no idea like ምን ፊል ያደረኩ እንደሆነ ማለት ነው እና እኔ ይሄ ነገር ትልቅ ነው ለኔ ትልቅ የተደረገልኝ ነገር ነው ከአላህ ማለት ነው ለናንተ የሚደረግላችሁ ወላሂ ለናንተ ፍለፊት የሚቆሙ ለናንተ የሚጨነቁ ለናንተ የሚጠበቡ የናንተን መልካም ነገሮቻችሁን የሚያዩ ሰዎች በህይወታችሁ ይስጣችሁ አላህ እና አይሩን ምን እንደምል አላቅም ከዚህ በላይና ያው ሾካኪ ታዊራስ አሉ ብቻ በጣም ብዙ አሉና ያው በቃ ትልቅ የተሰራልኝ ነገር ከናንተ የሚገርመኝ ነገር ምንድነው እንከኔን አታዩትም ይገርመኛል በጣም እና የሆነ ያ እንከኔ የሚጥለኝ ከሆነ መታችሁትን ይሄንን እንዲያታደርጉ እንዲ ሊያደርግ ይችላል ምናምን ነገር ትሉኛላችሁና የኔን እንከን የኔን ጉድፍ ያላያችሁ በነገራችን ላይ አንድ በጣም የሚገርም ነገር ልንገራችሁ
የናንተን እንከንና የናንተን ጉድፍ እያላየ የሚያያችሁ አምላክ ብቻ ነው። አላህ የናንተን ኃጢያት የናንተን ጉድፍ የናንተን ጥፋት አያይ የሚያየው ተስፋ ያደርጋል መልካም ነገራችሁን እያየ ጥሩ ነገሮችን እያየ ተስፋ ያደርጋል ያ ነገርኩ ይበዛለትና ጥሩ ባሪያ ይሆናል ብሎ ተስፋ ያደርጋል ገባችሁ አይደል እና እኔ ያንን አይነት ነገር ነው የሰጣችሁ እንከኔን እየተዋችሁ ጉድፌን እየተዋችሁ ያ በቃ አጃ እንዲ ስታረገኩ ደስ ስትል ምናምን ነገር እና አይዶን አጋጣሚ ሆኖ አዲስ እኔ የሆነ ማረገው ነገር አዲስ አትጨማለቅ የሚባል ነገር እኔ ጋር እንደዛ ያስብል አረጃ ሙዳት ያዝኝ በቃ ፈን ምናምን እና ይሄ አላህ ነው ሰጪው አላህ ሲሰጣችሁ አይን የለው እና አላህ እንዲሰጣችሁ እንዳይሰጣችሁ ሁሉ አይደለም ምን ይምላችሁ ሰው ብዙ ነገር ከሚሰጣችሁ አላህ ብዙ ነገር ይከልክላችሁ እሱ የተሻለ አላህ በብዙ ሲከለክላችሁ በብዙ ማአት በብዙ መክሰር በብዙ መውደቅ ውስጥ በብዙ ጸጸት እየከለከላችሁ ነው እየጠበቃችሁ ነው ስለዚህ የሆነ ነገር ስትከለከሉ አታጎረምሩም ለኔም ዱአ አድርጉልኝ እኔም አጎረምራለሁ የሆነ ነገር ሲመጣ እንዲ ምንድነው አላህ በዘው እንዲ ባለፈው እንደዛው ሰርክብኝ አሁኑን ግን ችግር የለውም ብለኝ ነው ይሄንንም ልትወስድብኝ ነው ምናምን ነገር እላለሁ ከዛ የሆነ ከጃችሁ ወጥቶ አጉረምርማችሁ ታልቀሳችሁበት ከናንተ እጅ ወጣ ነገር እዛ ሄዶ ሲያከሳስር ሲያቦካካ ሲያጠፋፋ ስታዩት ከዚህ ማት ነው እንዲወጣው ትላላችሁ ከዚህ ማት ነው እንዴ ተጠበቅኩት ትላላችሁ ስለዚህ ትልቅ ህይወታችሁ ላይ አላማ ልታረጉት የሚገባ ነገር አንደኛ ቤተሰብ ሁለተኛ ነገር ትዳር ሶስተኛ ነገር ልጆች አራተኛ ነገር ገንዘብ አምስተኛ ነገር ዕውቀት ስድስተኛ ነገር ዕውቅና ፍምስና ሰባተኛ ነገር በሰው መወደድ ስምንተኛ መዘነጥ መልበስ አይደለም ጀነት ነው ትልቁ ነገር የምታገኙት ነገር እነዚህ ነገር ተዋችሁ በቃ መጀመሪያ ጀነትን አስቀድሙ አይመርባችሁ ቤተሰብ አይኖራችሁ ትዳር አይኖራችሁ ልጆች አይኖራችሁ ገንዘብ አይኖራችሁ አትዘንጡ አይመርባችሁ አትታወቁ ምድር ላይ ስትኖሩ ትልቁ ትርፋችሁ ጀነት ነው ጀነት ማለት ነው ጀነት ደግሞ ለመግባት እነዚህ ነገሮች አያስፈልጓችሁም ገንዘብ አያስፈልጋችሁም መዘነጥ አያስፈልጋችሁም የሚያስፈልጋችሁ አንድና አንድ ነገር ነው አላህን መገዛት ብቻ አላህን መታዘዝ ብቻ እና ሰው ሳያይ በጓዳ ፈጣሪውን ፈሪ መሆኑ አይቀርም ተጽኖ ፈጣሪ አለች ወይዘሮ ሸጊት እና ሰውን ሳታዩ በጓዳ አላህ እንግዲህ በጓዳ ሰውን ሳያዩ አላህን ከሚፈሩ ሰዎች መካከል እኛን ያደርገን ያ ነው ትልቁ ነገር ማለት ነው በጣም ትልቁ ነገርና አላህ ሁላችንንም እንግዲህ የልባችንን እንትን ይበለን ያው በእናንተ ፊት አንድ ምናዘዛት ነገር አለች ዛሬ ማለት ነውና አላህ እየሰማኝ ከሆነ አይ ቲንክ ሰዎች ስለኔ ከሚያስቡት አንፃር ብዙ ያልተገቡ የሆኑ ባህሪዎች ድርጊቶች አሉኝና አላህ እነሱን ነገሮች እንግዲህ እንዳላየ እንዲያልፈኝ እንዳልሰማ እንዲያልፈኝ እንግዲህ አላህን ጠይቀዋለሁ በእናንተ ፊት ማለት ነው እንግዲህ ኢንሻአላህ አሁን ካለውበት ነገር የተሻለ ነገር ለማድረግ ሞክራለሁ አላህ ያግዘኝ እናንተም ታግዙኛላችሁ ሁላችንንም እንደዚህ ያድርገን እንግዲህ አላህ ጉዳችንን እንዳላየ ይለፍል እንዳላየ ማለት ነው ከባድ ነው እውነት ውርዴት ነው ቅሌት ነው እውነት ብዙ ሚስጥራችንን ይዞልን ነው እዚህ ፍለፊት እኮ የቆም ነው እንዲያውን ስንታይ ሲያምርብን አሁን አዲስን ራሱ ያት ስንት ነገር ይዘን ነው ከኋላችን አላህ ጸጥ ብሎ እንዳላየ ሆኖ እና አላህ ሁላችንን ጉዳችንን ያዝልን ከጉዳችን በስተጀርባ ግን በቃ ከዛ ነገር ውስጥ ይወጣን እንድንሆን ያደርገን በቃ የሱ ጥሩ ባሮች እንድንሆን ያደርገን እና አልহামዱሊላህ የተሰባሰብነው በአላህ ስም ነው ለአላህ ብለን ነው አላህን ለመገዛት ያ ነገር አዋዶናል ያ ነገር አከባብሮናል ያ ነገር አፈላልጎናል እናንተ ስለ አላህ ብላችሁ አላህ የሰጠኝ ወንድሜ ነው ብላችሁ ስለኔ ስለምታስቡ ስለኔ ስለምትጨነቁ የኔ ነገር ስለሚከነክናችሁ እንግዲህ አላህ የናንተ ነገር እየከነከነው ሁሉ ነገራችሁን ያስተካክልላችሁ ነውና
ትንሽ ነገር ነው ብላችሁ አታስቡና ይሄንን ነገር ከሰማችሁት በኋላ ምን ታረጋላችሁ መሰለኝ እንደ ሐሳብ ማለት ነው ልክ ልትተኙ ስትል ለአንድ ደቂቃ ስለኔ ያስቡ ለአንድ ደቂቃ ልትተኙ ስትሉ ማለት ነው ከዛ ታስቡና ለካኔ ጃቢር የሚባለው ልጅ ጋር ህይወቱ ላይ ትልቅ ተጽዕኖ አለኝ ይገርማል ብላችሁ ለራሳችሁ ትልቅ ዋጋ ሰጡ የሆነ ሰው ህይወት ላይ በጣም ትልቅ አሻራ አላችሁ ዝም ብሎ አይደለም ሁላችሁም ማለት ነውና አያችሁ ዋጋችሁ ትልቀቱ አያችሁ የናንተ አቅም ትልቀቱ እኔ ህይወት ላይ ትልቅ አሻራ አላችሁ ትልቅ መዋጣት አላችሁና ስለወደዳችሁኝ አላህ ይወደዳችሁ በቃ ጥሩ ነገርን ስለምታዩ አላህ ጥሩ ነገሮቻችሁን ያብዛላችሁ ጥሩ ነገሮቻችሁን ይላችሁ እና በተረፈ በጣም ነው ማመሰግነው ስለምትሰጡኝ ነገር ስለወደዳችሁኝ ስላደረጋችሁልኝ ነገር ሁሉ በጣም ነው ማመሰግነው እንግዲህ ይሄንን ያልካልኩኝ የሚበቃኝ ይመስለኛል ግን ማለት ነው አዲስ አንዳንድ ሰው ያስገባሽ አንዳንድ ጥያቄ መቀበል ይችላል እኔ እንደ ሐሳብ ይበቃኛል ከፈለክሽ wow just perfect you're just perfect ብዙ ያስቸግረኛል ኢንተርቪው ላይ በየወጡብኛል like ብዙዎቹን ታሪኮችንም ብናቀው at least ለየት ያለውና ከማቀውም በላይ ሞቲቬት ያደረገኝ ነው ምናልባት እነሱን ከማስገባቴ ጋር ምስጋናን ተያይዞ ያቀረብከው የነበረው ነገር ትልቅ ነገር አለው ምናልባትም እኔ በመምጫይ ሰበቦች ከሆናችሁት ሰዎች መሃል ማንተነ አንደኛውና properly አመስግኛለሁ እነስሚዛሉና ማዊያሉና አሰናሉ ምናምን ያለን አርቲስት አንጠራለሁ ጃን ብዙ ጊዜ አትገኝም ልልም ስፈልግ ወይንም ዝምበይ ትለኛለ ወይንም ያው ካለን ቅርበት አንፃር ቶሎ እንትን እናደርገዋለን ምስጋና ለግን የሞትን ሪማይንደር የመጨረሻ ቀንን ሪማይንድ ባታረገኝ ነው በሞመንት ላይ ፈጣሪን እንደቀጠሮ በቀጠርኩበት ደቂቃ ላይ ካለንም ትውውቅ በፊትም ብንተዋወቅ ያንን ግን እንደ ሙስሊም ወንድ ነበር አድቫይስ ያረከኝ ናት እኔና አዲስ ምንተዋወቀው ጃና አዲስ በድሮ ትውውቃቸው በድሮ ክብብራቸው ሳይሆን እውነት እቺ ሴት የእስልምና መንገድ ሳታገኘው ብታልፍ በሚለው ተሰምቶ መቼም ማረሳውም ደጋግሜም ስታነሳው እሱ ነገር እንባይ ይመጣል ለሌላ ሰውም ስትናገረው ያንተን ያህል ሴንስ አይሰጠኝም ያንተ ለኪያ ሞመንት እኔ አንተ ያወራክ ራሴን ወደ ቀብር ነበር ይጁ ሄድኩኝ አንተ በመትናገረው ቃራቶች ያቺን አዲስ የድሮዋን የተማረችውን ያደገችውን ከልጅነቷ ጀምሮ ፈጣሪያን ስትፈልግ የነበረችውን አዲስ አንተ ንግግር ውስጥ አንተን እየሰማው almost ቀብሪያት ነበር like የዛን ሰዓት ያወራህ ነበር ትዝ ካለ በቃ ያሲን ይምጣ እንደም ዛሬን አላድርም ሻዳ መያዝ ፈልጋለሁ አልኩት because ሁለት ቀን በኋላ ነበር ሊዜ ነበር because literally ራሴን አሁን አላቃትም ያቺን የእውነት ነው የቀበርኳትኝ እና thanks to you የንግግር ስኪል ሰዎችን የመንካት ፓወር በጣም ብዙ ሰው እንዴት ነበር ሲለኝ እኔ ቀድሚያ ተዝካለ ያለቀስኩኝ ነበር ሻዳ ሲዝ አይደለም ያለቀስኩት መጀመሪያ የነበረችውን አዲስ በንግግር የሞትን ማጣት የሚባለው አዲስን እንዴት ለጌንን ሁሉ አብቅቻት ለካላጣት ነው like literally bearing ያደረኳትኝና thanks to you ያቺን ደቂቃ አብረን ሼር በማድረጋችን የድሮዋን አዲስ ብዙን አመት የምንኖረችውን ቀብሬ ሪዘረክት እንዳረግ ድጋሚ እንድነሳ ሻዳ እንዲዝ የመጀመሪያ ላይፍ ታይም ቢግኒንግ ሪዝን ከመላቸው ሰዎች መሃል አላህ ከሰጠኝ ሰዎች መሃል አንተ ወንድሜ አንዱ ነህና ከዛም በኋላም ደግሞ ብዙ ጓደኞቼ በሰዓቱ ያው እንደሚታወቀው ሌላ እምነት ተከታዮችም ኤቲስቶች ምናምን ነበሩና ሐላል አደባባይ ጥለውኝ ሲቀሩ ሰዎችን አላቅም በእስልምና ማን ይሁኑ ሌላ ናመል ናዲያምናም በኋላ ነው የመጡት even ያሰኝም ቢኖር ያን አንደርስታንድ አያረጉትም የኔን ፔንና አላሁኝ ከጎንሽ ትሽ ኖናለ like I understand ብለ በሰዓቱ ያንን ጽናት ስለሰጠኝ አሁን ላይ እንዲኮራ ብዬ ቲክቶክም ላይ ብናገር like we here for you አታስቢ ማንንም በሄድ መንቢል ላላ ብለን አለን ብለ የመጀመሪያው ስቴፕ ያደረከው ሰው አንተ ነበርክና like አላህ ይቀበል ላደረካቸው ነገሮች ከዛም በኋላ still now አሁንም በብዙ ነገር እንዲና እንዲ ነው ቲክቶክ ላይ በማወራው at least ጃለ ብዬ ልክ እንዳልከው በዱዓይም ቢሆን ልክ እንደ ራሴ ወንድም አይደለም ልጅም አይደለም like care ማደርግለት somebody አልኩ ነው እኔ ማለት እንደዛ አይደለም ለልጆቼ የሚሰማኝ
ቃላት የለውም እንዴት ወዳለው በቂ አይደለም ትናፍቃላችሁ ስትባሉ ሊሚቱም እንደዚህ አይነት ትናፍቆት ቃላት ምናምን በቂ አይደሉምና like my own family ሊሰማኝ ከራሴ ልክ እንደወጣ አይነት ለአላህ ብለን ከተዋደድነውም በላይ ለራሴ እንደ ቤተሰብ ከምቆጥራቸው ሰዎች አላህ ስለሰጠኝ በጣም ማመሰግንበት ወደፊትም እንዲወስድብኝ የማልፈልገው እንዳንተና አይነት ወንድም ስላገኘሁኝ ፈጣሪን ሁሉ ያመሰግነዋለሁና በዚህም ሰበብ ደግሞ ብዙ ወንድሞችና እህቶችን በዚህ ጆርኒ መሃል አብራችሁ የነበራችሁ እኔን ለማገዝ እዚህ አይ ዲዘርቭ አታደርግም የተሻለቱን እኔ አላህ በጣም አቅብጦኝ ነው ያለው ልክ ጃሲል ልክ ነው የገባኝ ከህይወቴ በላይ ዲዘርቭ የምታረገው ይሄ ህይወት ፓዝላችሁ ሲገጥም አለ አይደል ህይወት ፓዝላችሁ ለኔ እስልምና ያ ነውና አላህን አመሰግናለሁ ለእናንተ ስማችሁን ዘርዝሬ አልጨርሰውም ስለምትወዱኝ በቃላቴ ወድቅ ምን ብል አለን ከጎንሽ ሰዎች ቢያስፈራሩ ልክ ጃ እንዳለው ማን ነው እሱኛ አለን ብሎ ከፊት የሚቆሙ ወንድምና እህቶችን ሊያሳቅቁኝ ቢሞክሩ እኛ ያያለን ማንንም አያሳቅቅሽም keep going ከቲክቶክ በጣፋ ይሻለኛል በቃ like በሞት እንደዚህ አይነት ስሜት ከሚሰማኝ ነው ያሻ አላማ የበለጠ ነው የምን እንደዚህ አይነት መስነፍ ነው ወደፊት ይጂ ማንንም ቢሆን እንዳሰሚ አለን ከሚሉኝ ሰዎች ማለት ብዙዎቻችሁ ከገንዘባችሁ ከጊዜያችሁ ከሐሳባችሁ ከትምርታችሁ ከቁርአናችሁ like የትኛውን ቃላቶችን ተናግሬ የትኛውን እንደምተው አላቅምና በዚህ ሰበብ አድርጌ እኔም ለተደረገልኝ ላደረጋችሁለት የእትነትና የምን ሰሞኑም ለነበረው የግርግርም ሁኔታዎች ሊሆን ይችላሉ we're here በማለት ሰፖርት በማድረግ ቀናብዬ እንዴት እንዲሁም ደግሞ ድካም ሲሰማኝም አለን ሚስጥሬንም ደባቂ ሆናችሁ ሙስሊሞችና እህቶች ስላገኘውኝ cuz there is no going back ታይዘን እስከ ጀነት ነው ካለን የምር እስከ ጀነት ነው የምንያያዘውና በዚህ ሰበብ በጣም ላደረጋችሁት ሁሉንም ነገር አመሰግናለሁኝ አላህ ያበርታኝ ነገ ደክሜ ሳይሆን ጠንክሬ የተሻለ ቦታ ላይ ሆኜ ይሄው እህትና ወንድሞቼ የተሻለ ደግሞ ሰዎችን መተዋል ሞርን ያዝ ሞርን ቀጥሎ ወደፊት ምን ሊያደርገኝ አላህ ያግዘን በጣም አመሰግናለሁ በጣም ነው ወድ በጣም ነው ማከብረ በዚሁ አይቀይርብ ያለ ነገር ሰዎችን ላይ ካለው ይሄ ጥንካሬ የሚማርክ ጥሩ ጠረን ነውና like real muslim ማለት ያ ነው ብዬ ነው ማስበው ያላህን ሽታ ያላህን ፍቅር ያላህ ውዴታ ስለሚሸት ሁሉም ተስገብግቦ ያንተ መስማት ይፈልጋል ነው like that's the component ብዙ ሰው ሉዝ ያደረገው ልክ እንደዘረዘርከው የወሰደባቸው ገንዘብ ህይወት ባል ሚስት ምናምን የጠረኑ ስቲንክ አድርጎታል ያንተ ግን still smell የሚያደርገው ብዙ ዘመን ተወልደው እንደኖርበት ልክ አለ አይደል ውስጥ ተዋህዶታል እና አላህ ይጠብቅልህ because ያ የጀነት ሽታ ሆነ ይሄ ነውና I'm sure በዚሁ እንደምትቀጥል እኔም ደግሞ አለው እህት ከጎነ ያው you know it ላንተ እዚህ ጋር መናገር አልፈልግም ሁላችሁንም አመሰግናለሁ የሚቀር ጥያቄ አለ ለምትሉት ለጃቢር አንድ ሁለት ሰዎች ብሏል አንተ ራስ ፒክ ብታረጋቸው ቢጠይቁኝ ብለ የምታነሳቸው ሰዎች ቢኖሩ ቢሆን ደስ ይለኛል ሁላችሁንም እናመሰግናለን አንድ ጥያቄ ብቻ ልጠይቅ የቀረችብኝ በጣም ወዳት የሻሃዳ ሞመንት ልትይዝ ያረገን አንድ ጥያቄ ብቻ መልስልኝ ላይ በምን ምክንያት ያቺ ደቂቃ እኔ አላድራትም በቃ ሻሃዳ መያዝ አለብኝ ሙስሊም ሆነ አለብኝ ያልከበትን አንድ ጥያቄ እሱ መልስልኝና ለሌላ ሰዎች አንተ እድል ራስ ስጣቸው እሺ ያው የሚገርማችሁ ነገር ሁሉ ጊዜ የምነግራችሁ አንድ ራስታ አለና ሐሚዶ ይባላል እና ራስታ ነው ሙስሊም ነውና ያው እኔ ሙስሊም መሆን ፈልግ ነበር እዚህ ንጽጽሬ እንደምሰራ እኔ ማንንም ሰው ህይወቴ ላይ በጣት የሚቆጠሩ ሰዎች ነው የሚያቁኝ በተረፈ ማንንም ሰው ያቀኝ ብታዩኝም እንደዚህ አይነት ሰው ነው እንዴ ኧረ እባክህ ጃቢር ሙዳት አንተማ አይደለህም ብላችሁላ ሙግት ከኔ ጋር ልቀርቡት ይችላልላችሁና እና አይ ቲንክ ሻሃዳ ለመያዝ እየታገልኩ ነው እስልምና በሆነ አጋጣሚ ተፈጥሮ አው ነብዩ መሐመድን መቀበል እንዳለብኝ በቃ ይሄ አንፌር ነው ንፉግነት ነው ብዬ አዛ በቃ እስልምናን መቀበል አለብኝ ሻሃዳ ለያዝ አልሂድ ይያልኩኝ ከዛ አርብ ለታ ሐሚዶን አገኘሁትና ከዛ አንድ ጥያቄ ልጠይቅ ቆይስቲ አልኩት እሺ ሲልኝ እንዴት ነው ድሬዶነ መስጊድ ውስጥ የምትገባው ምንም አይሉም ስለው አይ ከውጪ እንደምታየው እንደሚያስፈራኩ አይደለም መገባለሁ ሰላቴን ሰግጂ ትንሽ ሜዲቴት አድርጌ ከራሴ ጋር ወርቼ ወጣለሁ አለኝ አልኩኝ ከዛ
ማታ ሻሃዳ ሲይዝ በህልም ያየው ለሶስተኛ ጊዜ ማለት ነው። ከዛ በቃ ልቤ ልተፋትም አስባለው በቃ የሆነች ተርመጠመጠችብኝ እንደ ህፃን ልጅ ውስጤ ማለት ነው። በቃ ተረጋግታ ልቀመጣለችኝና በቃ ሻሃዳ መያዝ አለብኝ ቢወሰንኩኝና ታላቁ ጋር እሱን ያስያዘኝ እሱ ጋር ደወልኩኝ። እሱ ራሱ አላመንም። የሚገርም ነገር ነው። በቃ እዛ ሞመንቱ ታምራዊ ነበር። ከዛ ፋይናሊ ሻሃዳዬን ያስኩኝ። ሻሃዳ ከያስኩ በኋላ እኔ በጣም ሙስሊም እንደሆነ የሚፈልጉ ሰዎች አሉ። ረመዳንን አብረን አንጾም መረጃ ይስለምናል ይያሉ የዛኔ እንኳን አይጫኑኝም ነበር። አረኒንም አቀበጠውኛል ተይስቲ አዲስ። ከዛ ሰለምኩ አልহামዱሊላህ ብዬ ፖስት ሰጥኩኝ። በቃ ቲክቶክ በአንድ እግሩ አቆመችና አልহামዱሊላህ ሰለምኩኝ። ከዛ በኋላ በቃ ደስ ይላል። አንድ ቀን በመስለሜ እስልምና በመምጣቴ ላይክ ወደ እስልምና በመምጣቴ በህይወቴ ትልቅ ነገሮችን አጥቻለሁ። በጣም ትልቅ ምናልባት ፊውቸር እኔ ህይወቴ ላይ እኖረዋለሁ ብዬ የማስበው ፊውቸር በብዙ ነገር ማለት ነው። በቃ ይሄ ህይወት እኖረዋለሁ ብዬ ተረጋግቼ የተቀመጥኩትን በቃ እርግጠኛ ሆኜ የተቀመጥኩበትን ፊውቸርን ራሱ አጥቻለሁ። በጣም ብዙ ነገር እና ግን እንደዛም ሆኖ እስቲ ነው ወደ እስልምና በመምጣቴ ጸጸት አንድ ቀን ገብቶኝ ያቅም ኩራት ነው። የበለጠ ያጣችሁ በመጣችሁ ቁጥር በቃ ይሁን እንደነገርኳችሁ እኔ ፊውቸሪ ብዬ የማስበው ነገር ይኖረኛል ብዬ የማስበው ነገር ሆኖአለሁ ብዬ የማስበው ነገር እዚህ ላይ ከተሰጠኝ ዲኑ ላይ ከተሰጠኝ ነገር አይበልጥም። እንዳልኳችሁ ይሄ በአለም ላይ የምታስቡት የምትደክሙለት ነገር ነገ ተታችሁት የምትሄዱት ነገር ነው። ግን እዚህ ያለው ነገር ግን ደግሞ ሁሉ ጊዜ የሚኖር ነገር ነውና አልহামዱሊላህ ይሄንን ይመስላል ባጭሩ። አዲስ ታስስቢ ጋር አስታውሳለሁ ነው የሻሃዳህን ላይክ ስለምንተዋወቅም ሰለመ ተብሎ እኛ በኤቲስቶች በስፒሪቹዋሊቲ ምናምን ግሩፕ ውስጥ ያ ጃቢር ላይክ ጊታር እንትን ሚለው ነው ተብሎ ትልቅ እንትን ነበረ ሲን ነበረ። ቀጥሎ እየሰለማችሁ ጥላችሁኝ ስትሄዱ እነዚህ ሰዎች የማይመለሱት የማይነግሩኝ ግን ምን እየቀመሱ ብዬ ነበር። ግን መጨረሻ ሰዓት ላይ የተገናኘነው መተም አልነገርከኝም። ግን አልহামዱሊላህ አሁን ላይ እንደዚህ ድሉን አግኝቼ ለመስማት በቅቻለሁ። እሺ ሱሳ ያልከው ልጅ ፑል ማድረግ ትችላለህ፣ መሳብ ትችላለህ። ማን እንደሆነ ባናቀም ሁለት ሰው ያርግ ዝግጁ ላይ ሆነ ይችላል ከሆነ እናስገባዋለን። ሱሳ ሰላም አለይኩም፣ ዛሃሩም ሰላም አለይኩም ወጣችሁን ብዬ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሾካኪት አረተው ዛሬ እኮ ኢንተርቪው ላይ ነህ። ቆንጆ ኩሉን እንጂ ቢያንስ አክብረን እንዴ ዛሬ ኢንተርቪው ላይ ነህ እንዴ? ምን ሆነ ነው? ኩሉን እንትን ሱፍ ለብሰ ዝም ብለህ ተርፈ ነገር ቃል ተጠቀማለህ። ጥሩ ነው። እሺ ቀጥይ። እሺ ምንድነው አሁን የምትይው አንቺ ደግሞ? ስሰልም መጀመሪያ ስሰልም ከዛ በኋላ ቤተሰብ እንዴት ተቀበለክ? ማለት ቤተሰብ ጋር የነበረው አብሶ እናትህ ጋር የነበረው ነገር ብትነግረን ደስ ይለኛል። ከዛ ደግሞ ሌላ ጥያቄ ማለት ያ እኔ እንደሰለምኩ እህቴ ብቻ ናት የምታውቀው። ህይወቴ ላይ የሚኖሩ ሰዎች አብዛኞቹ ያውቁ። ምናልባት አቢያቁ አይ ቲንክ መኖርም ሊከብደኝ ይችላል መሰለኝ ወይ ምናልባት ከቤተሰቦቼ ከአካባቢ ርቄ መሄድ ይኖርብኛል ምናልባት ማለት ነውና ተደብቄ ነው ያሉት እስካሁን ማለት ነው። ኢንሻአላህ አንድ ቀን ያውቁ ይሆናል ኢንሻአላህ። ዛሃሩ ሰላም አለይኩም ጥያቄ አለሽ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዛሃሩ በጠረባ ላይ እንደሆነ ገባሽ? አይ ዛሬ እንኳን አይደለም ኢንሻአላህ ሌላ ጊዜ። የኔ ጥያቄ
የህይወት ፕሪንሲፕል ምንድነው ማለት ይሄን ነው መጠየቅ የምፈልገው። እንደገና ደግሞ ወደፊት መሆን የምትፈልገው ነገር። ኦኬ የህይወት ፕሪንሲፕሊ ለራሳችሁ ነው ዋጋ የምታወጡት። ያንን ዋጋ መክፈል የቻለ ሰው እናንተን ይገዛችኋል። የራሳችሁን ዋጋ ራሳችሁ ነው የምታወጡት። ራሳችሁን ውድ ካረጋችሁ ውድ ናችሁ። ራሳችሁን ዝርክርክ ካረጋችሁ ራሳችሁ ዝርክርክ ናችሁ። ራሳችሁን ርካሽ ካረጋችሁ ራሳችሁ ርካሽ ናችሁ። ይሄንን ዋጋ ለማውጣት ማንም ሰው ጣልቃ አይገባባችሁ። እኔ ውድ ነኝ ካላችሁ ውድ ናችሁ፣ ርካሽ ነኝ ካላችሁ ርካሽ ናችሁ። እና የራሳችሁን ዋጋ የምታወጡት ራሳችሁ ናችሁ። this is my life principle። ለራሴ ዋጋ በጣም ነው የምሰጠው። የራሴን ዋጋ ራሴ ነኝ የማወጣው። ማንም ሰው መጥቶ ዋጋ ያወጣልኝ በተአምር። ይሄም ማልደራደርበት ነገር ነው። ምናልባት እተባበራለሁ አንዳንድ ሰው ካለኝ ነገር ዝቅ እላለሁ፣ ማድረግ የሌለብኝን ነገር አደርጋለሁ። እነዛ ሰዎች መልካም ናቸው ብዬ ስለማስብ ማለት ነው። ግን በተአምር እኔ ወላ ዛሃሩ ወላ ሱሳ ወላ አዲስ ዓለም ማንም ሰው ዋጋዬን ላይ ካለኝ ባውንደሪ ያንን ዋጋ ማንም ሰው እንዲያወጣልኝ አልፈልግም። ያቺን ዋጋ መክፈል የቻለ ሰው አብረን መራመድ እንችላለን። እና ምንም ቢሆን ከኔ ጋር ብንቀላለድ ብንሳሳቅ ምን ብንል ትንሽ የሚከብዳችሁ ነገር አለ። ስለኔ አሁን አዲስ ማታልፊያት ነገር አለች አይደል? ዛሃሩን ብትሆኚ ሁላችሁም ብትሆኑ እንደዚህ ያለኝ ነገር አለ። ትንሽ ማናልፋት ነገር አለች። ያቺን ነገር የሚያልፉ ሰዎች ጋጠ ወጥ ከሆኑ ነው። አንዳንድ ወገኖች ጋጠ ወጥ ስለሚሆኑ ያንን ነገር ያልፉታል። ያው እያለፉ ግን አይቆዩም። በቃ ወደ ጥልቁ ይጣላሉ ማለት ነው። እና ይሄንን አስቡት። ስለምታምሩ ስለማታምሩ ብር ስላላችሁ ስለሌላችሁ ሳይሆን በምንም አይነት ሁኔታ ውስጥ የእናንተን ዋጋ ሰው አያወጣላችሁ። የራሳችሁን ዋጋ ራሳችሁን አውጡ። አይ በግድ እንትናኮ እንደዚህ ነው ብሎ ዋጋ ሊያወጡላችሁ ከሞከሩ ተሳስተዋል፣ አላወቁኝም በሉና ይሄንን ነገር ደግሞ ለብዙ ሰዎች አረጋግጫለሁ። ምናልባት አንዳንድ ሰለምቴ ልጆች አሉ እንዴት እንደምንጠላከው ብሎኝ ሲያቁኝ ወደዱኝ ያከበሩኝ አሉ። አላህ ያክብራቸው፣ አላህ ይወደዳቸው። እና አትፍቀዱ። ሰዎች ዋጋ ሊያወጡላችሁ ሲሉ አይ ኖ ተሳስተሃል፣ ሌላ ብር ካለክ ጨምርና ውሰድ፣ ካልሆነ ግን እዛ ታች አለ በችርቻሮ የሚሸጡ ያሉበት እዛ ሄደ መግዛት ትችላለህ። እና የራሳችሁን ዋጋ ራሳችሁ አውጡ። ሰዎች ዋጋ እንትን እንዳይሉላችሁ አትሞክሩ። ሁለተኛው ጥያቄ ደግሞ ወደፊት ምን መሆን ትፈልጋለህ ሲባል አርት በጣም የምወደው ነገር ነው። እና አርት ምንድናለ መሰላችሁ ወይ ጥበብ ይባላልና አንድ ዳኢ ወይ ደግሞ ሼህ ወይ ደግሞ ሐጂ ወይ ደግሞ የእስልምና ኡስታዝ አስተማሪ ሲያስተምር ከልቡ ሊሰማው የሚችለው ሙስሊም ብቻ ነው። ምናልባት አንዳንድ ክርስቲያኖች ልባቸው ከተከፈተላቸው ቁጭ ብለው ሊሰሙ ይችላሉ። አንድ ፓስተር መድረክ ላይ ቆሞ ሲያወራ ምን ሲል ምናምን ነገር ምናልባት የዛ እምነት ተከታዮች ቁጭ ብለው ሊሰሙት ይችላሉ። ሐሳቡን በደንብ ሊያገኙት ይችላሉ። እንደየሁሉም ቦታ ዱርዬ ሆኖ ሲያወራ ዱርዬዎች ሊሰሙት ይችላሉ። ግን አንድ ማዕከል አለች፣ ሁሉንም ሴንስ የምታደርግ ሁሉንም የምትነካ አንድ መንገድ አለች። ቁጭ ብሎ ሙስሊሙ ይሄ ነገር እኮ ጥሩ ነው ብሎ የሚሰማው ነገር አለ። አዘ ሴም ታይም ጴንጤውም ክርስቲያኑም ዱርዬውም ትንሹም ትልቁም የሚሰማት አንድ መንገድ አለችና እሷን መንገድ ማግኘት ትንሽ ከባድ ነው። ግን በሱ መንገድ የሰው ልጅ ለምን እንደተፈጠረ የሰው ልጅ የተፈጠረው አምላኩን ለመገዛትና በዚህ ምድር ላይ ሰው ሆኖ ለመመላለስ እንደሆነ አይ ቲንክ በመጽሐፍም ከሆነ በሌላም ነገር በቃ በሚችለው ሁሉ ይህንን ሐሳቤ ሰዎች ላይ ማስረጽ ፈልጋለሁ። በዚህ ዓላማዬ ላይ 3 ሰው ይህንን ሐሳቤን አንደርስታንድ ካደርገው ለኔ ትልቅ አቺቭመንት ነው። ይሄ ወደፊት ያለኝ